በኢትዮጵያ ፖለቲካ ውስጥ ጥልቅ የሆነ ቆይታን አድርገዋል። ብዙን ታሪክ ያሳለፉ ሰው ናቸው። ስለ አቶ ልደቱ ማስተዋወቅ ዘበት ነው የሚሆንብኝ። እንደው አቶ ልደቱ ሁላችሁም ታውቁታላችሁ። እሳቸውን ይዤ መጥቼ ዛሬ በተለያዩ ወቅታዊ ጉዳዮች ላይ እንወያያለን። በተለይም በሰሞኑ በወለጋ ስለተከሰተው ክስተትና እንዲሁም በፊንፊኔና በተለያዩ አካባቢዎች እየሆኑ ስላሉ ጉዳዮች እንዲሁም በተለያዩ ፖለቲካ ፓርቲዎች እየወጡ ያሉ መግለጫዎች አሉ። ስለነሱና ስለሌሎችም ወቅታዊ ጉዳዮች ላይ እንወያያለን። አቶ ልደቱ ጥሬን አክብረው ስለመጡ ከልብ አመሰግናለሁ። አብዲሳ ስለጋበዝከኝ ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ። በዛሬው ዕለት እንግዲህ እንዳልኩት ይዤልዎት የመጣሁት አንዳንድ አጀንዳዎች አሉ። ከአጀንዳዎቻችን ውስጥ ዋነኛው የመጀመሪያው የሚሆነው ከሰሞኑ በወለጋ የተከሰተው ክስተት ነው። በወለጋ የተለያዩ የአማራ ክልል ታጣቂዎች ወይም ፋኖዎች የተለያዩ ጥቃቶችን እንዳደረሱ መረጃዎች ወጥተው ብዙዎችን አስቆጥቷል እና በደረሰው ክስተት ላይም የተለያዩ ጽንፍ የረገጡ ክስተቶችን ተመልክተን ነበረ። የሰው አንገት ቆርጦ በእንጨት ሰቅሎ እስከ ማሳየት የደረሱ የ8 ወር እርጉዝ ሴት እስከ ማቃጠል እና የተለያዩ ዘግናኝ ድርጊቶችን ተመልክተን በብዙዎች ዘንድ ቁጣን አስነስቶ ነበር እና በዚህ ጉዳይ ላይ መግቢያችንን አድርገን ከተወያየን በኋላ በቀጣይ ለዚህ የዳረገ ምንድን ነው? የብሔር ፖለቲካ ነው ወይስ የዜግነት ፖለቲካ ነው? ለዚህ ዳረገን መፍትሄውስ ምንድን ነው በሚል ላይ እንወያያለን። እንደነ ኢዜማ አይነት የተለያዩ ፓርቲዎች ደግሞ ያቀረቧቸው የመፍትሄ ሀሳቦች አሉ። ንጹሐንን የማስታጠቅና የመሳሰሉ የመፍትሄ ሀሳቦችን ሰጥተዋል። በሱም ላይ እንወያያለን። ሌሎችም ጥያቄዎች አሉ። እስቲ ከዚህ ከወለጋው ክስተት እንጀምር። አቶ ልደቱ እንዴት ተመለከቱት? ይህንን ለማድረግ የጋበዘው ማህበራዊ ስህተት የቱ ጋር ነው የተፈጠረው? እንደ ህዝብስ በተለይም ፋኖ የወጣበት የአማራ ህዝብ ምን አይነት ማህበራዊ ግንባታ ስህተት ነው ለዚህ የዳረገው? ህዝቡስ ምን ያህል ይሄን ኃይል መውቀስ አለበት? እንዴት ይመለከቱታል ክስተቱን አቶ ልደቱ? እንግዲህ አብዲሳ ያው እንዲህ አይነት ነገር የተጀመረው ዛሬ አይደለም፣ ቆይቷል። በተደጋጋሚ ሲከሰት እያየን ነው። በጣም ዓለምን በሚያስደነግጥ ሁኔታ ኢትዮጵያውያን አሁን እርስ በርስ መገዳደል ሳይሆን በአገዳደል አይነት እየተፎካከርን ነው ያለ ነው እና በዚህ ምክንያት ሰዎችን በአደባባይ ከመረሸን ጀምሮ በቁማቸው በህይወት እያሉ በሳት እስከ ማቃጠል፣ አሁን ሰሞኑን እንዳየነው ደግሞ ቆዳቸውን እስከ መግፈፍ የደረሰ ያው ልንናገረውን በጣም የሚቀፍ ነገር እያየን ነው። ማንኛውም ሰው እንዲህ አይነት ነገር በሌላ ሰው ላይ ለመፈጸም አሳማኝ ምክንያት አለ ሊል አይችልም። እንደ ሰው የፈለገ አይነት የተበላሸ የፖለቲካ ኢትዮጵያ ውስጥ ይኖር፣ አንድ ህብረተሰብ አንድ ግለሰብ የትኛውንም አይነት በደል ደርሶብኛል ብሎ ቢያምን በሌላ ሰው ላይ እንደዚህ አይነት የጭካኔ አገዳደል ለመፈጸም አሳማኝ ምክንያት አለ ሊል አይችልም። ምንም ምክንያት ሊቀርብ አይችልም ለእንዲህ አይነቱ ነገር። ስለዚህ ያለምንም ቅድመ ሁኔታ እንደዚህ አይነት ነገሮች መወገዝ አለባቸው። ማንም ይፈጽማቸው፣ ማንም በማንም ላይ ይፈጸሙ፣ በማንም ላይ ይሄን ሁላችንም ሳንወላውል ሳንደብቅ በአደባባይ ወጥተን ማውገዝ ይኖርብናል። አጠቃላይ የሀገሪቱ ፖለቲካ ወደዚህ አይነት የእርስ በርስ ጦርነትና ፍጅት ለምን ሄደ ለሚለው የየራሳችን ትንታኔ ልንሰጥ እንችላለን፣ የየራሳችን መልስ ልንሰጥ እንችላለን። ቅድም እንዳልኩት ግን እንደው ቢያንስ ችግራችንን በውይይት በድርድር መፍታት እንኳን ባንችል፣ በሰላማዊ መንገድ መፍታት እንኳን ባንችልና በጦርነት ሂደት ብንቀጥል ያው የለመድነው ነው በጦርነት መገዳደል። ቢያንስ ግን በዚህ አይነት ሁኔታ አንድ ሰው ሌላን ሰው ለመግደል ምክንያት አለ ሊል አይችልም። ምክንያት አለ ብሎም ካቀረበ ማናችንም ብንሆን ያን ምክንያት ልንቀበል አንችልም። ስለዚህ ይሄን ጉዳይ በእርግጠኝነት በሙሉ ልብ ሁላችንም ማውገዝ አለብን። በእርግጥ ማውገዙ ምን ፋይዳ አለው? በራሱ ውጤት ነው ወይ ካል ውጤት አይደለም፣ ሊያመጣ አይችልም ውጤት። የችግሩን መሰረታዊ ምክንያት በደንብ አውቀን ችግሩ በዘላቂነት ሊፈታ የሚችልበትን መንገድ ነው መከተል ያለብን። መፍትሄ የሚሆነው እሱ ነው።
ከዛ ውጭ ያለው ነገር ችግሩን ከማባባስ በስተቀር መፍትሄ ሊያመጣ አይችልም። ኢቭን አሁን በዚህ ዘመን እንደዚህ አይነቶቹን ግድያዎች በየሶሻል ሚዲያው እየተቀባበልን ማየቱ አንዱ ብሔር ሌላውን ብሔር የገደለው መሆኑን በስም እየጠቀስን መናገሩ ራሱ እውነት ነው፣ እውነትነት አለው። ግን በህብረተሰብ አይምሮ ውስጥ የሚፈጥረው ችግር የበለጠ ችግሩን የሚያወጥ አስፈላጊ ሊሆን ይችላል። ነገር ግን በምንም ተአምር አንድ ሰው እንዲህ አይነት ነገር ለማድረግ አሳማኝ ምክንያት ሊኖረው አይችልም። ምክንያት አለው ተብሎም ደግሞ ሁኔታውን በተደበሰበሰ ሁኔታ ወይም ደግሞ እንደተገቢ ሁኔታ ዝም ብሎ ማለፍም አይቻልም፣ አይገባም። እና ይሄ በጣም ዘግናኝ ነገር ነው። በተለያዩ ክልሎች በተለያየ ጊዜ ሲፈጸም ያየነው ነው። ከጊዜ ወደ ጊዜ እየተባባሰ የመጣ ችግር ነው። እና ኢትዮጵያውያኖች ምን ያህል የከፋ አደጋ ውስጥ እንደሆነ ምን ያህል ከጊዜ ወደ ጊዜ ከአንድ ቀውስ ወደ ሌላ ቀውስ እየተሸጋገርን እንደሆነ የሚያሳይ ነው እና በጣም አስደንጋጭ ነው። ሁላችንም በዚህ ነገር መደንገጥና ከድንጋጤው በመነጨ ደግሞ እውነተኛ የሆነ ትክክለኛ የሆነ አቅጣጫ ለመከተል መወሰን ያለብን ጊዜ ነው ብዬ ነው የማምነው። አመሰግናለሁ አቶ ልደቱ። ማውገዝ ያሉት ላይ በኋላ ላይ በሰፊው እንመጣለን። ሚዲያዎች ያሰሙት ዝምታም አለ። ከዛ ጋር ተያይዞ በተደጋጋሚ የእርሶን ንግግሮች ስከታተል የሚያነሱት አንድ ሀሳብ አለ፣ እኔም ብዙ ጊዜ የምስማማበት። ማህበረሰብም እንደ ህዝብ መወቀስ አለበት፣ ህዝብም እንደ ህዝብ መወቀስ አለበት የሚሉት ነገር አለ እና ኤሊቶቹ አንድ ህዝብ ኤሊቶቹ የሚደረገውን በደቦ የሚደረጉ ክስተቶችን የማያወግዙ ከሆነ የሃይማኖት አባቶች መሪዎች የማያወግዙ ከሆነ ህዝቡም ሊወቀስ የሚገባበት ሁኔታ አለ እና በዚህ ክስተት ላይ ሊወቀሱ የሚገቡ አካላት ማን ናቸው ብለው ያስባሉ? የማንስ ተሳትፎ አለበት? እንደ ህዝብስ የምንወቃቀስበት ክስተት ነው ወይ ብለው ያስባሉ? እንግዲህ ደረጃው ሊለያይ ይችላል። የተጠያቂነቱ የተወቃሽነቱ ደረጃ ሊለያይ ይችላል እንጂ እኔ ማናችንም ከዚህ ተጠያቂነት ነፃ ነን ብዬ አላምንም። በአንድም በሌላ መንገድ ተሳትፏለን። ለምሳሌ አሁን በሰሜኑ የሀገራችን ክፍል የተካሄደውን ጦርነት ካየን ህዝባዊ ጦርነት ነው የሆነው። እንዲሁ በፖለቲካ ድርጅት ደረጃ በመንግስት ደረጃ ያሉ ጥቂት ባለስልጣኖች ብቻ ሳይሆኑ ህብረተሰብ እንደ ህብረተሰብ የደገፈው ጦርነት የተሳተፈበት ጦርነት ሆኖ ነው ያየነው። ስለዚህ ፖለቲከኞች የትኛውንም አይነት ፍላጎት ቢኖራቸው በአንጻራዊነት የህብረተሰብ ድጋፍ እስከሌላቸው ድረስ እንደዚህ አይነት ጦርነትን በሌላ ህዝብ ላይ ማስፈጸም አይችሉም። ስለዚህ አንዳንዶቻችን በቀጥታ ተሳታፊ በመሆን በጦርነቱ በግጭቱ ማለት ነው ገዳይም ተገዳይም በመሆን አንዳንዶቻችን ደግሞ በገንዘብ በፕሮፓጋንዳ በመርዳት አንዳንዶቻችን ደግሞ ችግሩን እንዳላየን በዝምታ በማለፍ ነው። አንዳንዶቻችን ደግሞ የፖለቲካ ድርጅት መስርተን እያለን የፖለቲካ መሪዎች ሆነን እያለን ችግሩን በጊዜውና በወቅቱ እንዲፈታ ማድረግ ባለመቻላችን በድክመታችን ሁላችንም በቀጥታም ይሁን በተዘዋዋሪ የተጠያቂነት ድርሻ አለብን ብዬ ነው የማምነው። ችግሩ ውስጥ ገብተው በመግደል ሂደት በመጨፍጨፍ ሂደት የተሳተፉት ሰዎች የህግ ተጠያቂነት ሊኖርባቸው ይችላል። ቢያንስ ግን ደግሞ ችግሩን በዝምታ ያለፍን ሰዎች በተለያየ መንገድ ተባባሪነት ያሳየን ሰዎች ደግሞ የህግ እንኳን ባይሆን የሞራል ተጠያቂነት አለብን ብዬ ነው የማምነው። ስለዚህ ይብዛም ይነስም ሁላችንም ተጠያቂነት አለብን። ግን ዋናው ተጠያቂ ማን ነው ካል በስልጣን ላይ ያለው መንግስት ነው። ለምን አንድ አገርና ህዝብ መንግስት የሚያስፈልገው ከማንኛውም አይነት ህገወጥ የሆነ ታጣቂ ኃይል ራሱን ለመጠበቅ የሚያስችለው ተቋም ስለሚያስፈልገው የመንግስት ቁጥር አንድ ኃላፊነት የዜጎችን ደህንነት ከተለያዩ ታጣቂ ኃይሎች መጠበቅ ነው። ኃይልን የመጠቀም ብቸኛ ስልጣን ያለው በአንድ ሀገር ውስጥ መንግስት ብቻ ነው መሆን የሚገባው። ከመንግስት ውጭ የሆኑ ኃይሎች ትጥቅ አንስተው ጠበንጃ አንስተው በንጹሃን ወገኖች ላይ ጭፍጨፋ ሲፈጽሙ ይሄን ጭፍጨፋ እንዳይፈጸም የማድረግ የመጀመሪያው ኃላፊነት በመንግስት ላይ ነው ያለው። ጭፍጨፋው ሲፈጸምም ደግሞ ወይም ድርጊቱ ሲፈጸምም ደግሞ በድርጊት አድራጊዎቹ ላይ የህግ እርምጃ የመውሰድ የኃይል እርምጃ የመውሰድ መብትና ስልጣን ያለው መንግስት ነው። ኢትዮጵያ
አሁን ይሄ አይነት መንግስት የላት ዜጎቿን ከታጣቂ ኃይሎች ጭፍጨፋ ግድያ መከላከል የሚችል መንግስት የላት አይደለም መከላከል የሚችል ለሞቱት ሰዎች በአግባቡ የሚጮህ መንግስት የላት እውቅና የሚሰጥ መንግስት የላት እና በዋናነት ኃላፊነቱ የማን ነው ካልከኝ የመንግስት ነው ቀጥሎ ደግሞ የታጣቂ ኃይሎች ነው ከዛ ደግሞ በተዋረድ የፖለቲካ ኃይሎች ልንል እንችላለን ፖለቲካን በመደገፍም በመቃወምም የምንሳተፍ የፖለቲካ ሰዎች አክቲቪስቶች ጋዜጠኞች በተለይ የጥላቻ ንግግር የምናስፋፋ ሰዎች ነን ማለት ይቻላል ከዛ ቀጥሎ ደግሞ ህብረተሰቡ እንደ ህብረተሰብ አንድ ህብረተሰብ የሚገባውን ስርዓት ያገኛል ነው የሚባለው እንደዚህ አይነት ኃላፊነቱን የማይወጣ መንግስት በጫንቃው ተሸክሞ የሚቀጥል ህዝብ የሚኖር ህዝብ የራሱ የተጠያቂነት ድርሻ አለው መንግስት እኔ አንተን መንግስት አድርጌ የመረጥኩህ ወይም መንግስት አድርጌ የማይህ ሰላምና ደህንነትን ካሰፈንክልኝ ከታጣቂ ኃይሎች ደህንነቴን ካስጠበቅልኝ ብቻ ነው ይሄን ማድረግ ካልቻልክ ዘወር በል ገለል በል ሌላ መንግስት ያስፈልገኛል ማለት አለበት ህብረተሰብ በመንግስትና በህብረተሰብ መካከል ያለው ዋና ኮንትራት ይሄ ነው ይሄን ኮንትራት ማስፈጸም የማይችል መንግስት በስልጣን ላይ የመቀጠል መብት የለውም ስልጣን የለውም ስለዚህ ህብረተሰቡም የራሱ ድርሻ አለው አምባገነኖችን ሁሉ ጊዜ እሽሩሩ ብሎ ተሸክሞ በመኖር የራሱ የተጠያቂነት ድርሻ አለው ኢትዮጵያ ውስጥ አሁን የሚታየው ግን ከዛም ያለፈ ነው ቀላል የማይባል የህብረተሰብ ክፍል ጦርነትን ጭፍጨፋን የእርስ በርስ መገዳደልን ደግፎ የሚቆምበት ሁኔታ ነው ያየነው ቅድም እንዳነሳው ትልልቅ የምትላቸው የሀገር ሽማግሌዎች ምሁራን ህብረተሰቡ በሰላማዊ ትግል እምነት እንዲኖረው ጦርነትን እንዲጠየፍ የማድረግ ኃላፊነት ያለባቸው ምሁራን የሃይማኖት ሰዎች የሀገር ሽማግሌዎች አርቲስቶች ሳይቀሩ ጦርነትንና ጦረኝነትን ደግፈው የቆሙበት ሁኔታ ነው ኢትዮጵያ ውስጥ የምናየው ስለዚህ በእኔ እምነት ሁላችንም በአንድም ሆነ በሌላ መንገድ ተጠያቂዎች ነን ከፊሎቻችን የህግ ተጠያቂነት አለብን ከፊሎቻችን ደግሞ የሞራልና የታሪክ ተጠያቂነት አለብን ማንንም ከዚህ ችግር ነፃ ነኝ ማለት የሚችል አይመስለኝም ፈተናውን የወደቅነው እንደ ህዝብና እንደ ትውልድ ነው ብዬ ነው ማምነው ግን የግድ ነው ሁሉም ነገር አንጻራዊ ስለሆነ ኃላፊነትን ከመውሰድ አንፃር በቁጥር አንድ ለዚህ ሁሉ ችግር ተጠያቂው ማዕከላዊ መንግስቱ ነው እና ክልላዊ መንግስታት ናቸው እነሱ ስለሌሉ ነው አሁን እርስ በርሳችን ሆሪዞንታሊ ወደ የጎንዮሽ ጦርነት ውስጥ የገባ ነው እርስ በርስ መገዳደል ይጀምር ነው አንድ ታጣቂ በፈለገው ጊዜ ተነስቶ ንጹሃንን የሚጨፈጭፍበት ሁኔታ ኢትዮጵያ ውስጥ የተፈጠረው ይሄን ኃላፊነቱን በአግባቡ የሚወጣ መንግስት ስለሌለን ነው ስለዚህ ዋናው ተጠያቂ የሚሆነው ስልጣን ላይ ነው ያለሁት መንግስት ነኝ የሚለው ኃይል ነው ብዬ ነው ማለት አመሰግናለሁ አቶ ልደቱ በቀጣይ እንደውም እናወራበታለን ብዬ ካነሳውበት አጀንዳ አንዱ የሆነውን መንግስት ህዝቡን ከውጭ ታጣቂዎች አለመከላከሉ ምንን ያሳያል የሚለውን አንስተውልኛልና ከሱ ጋር ተያይዞ እሱንም የሚጨምሩት ሐሳብ ካለም ይጨምሩልኛል የአማራ ኤሊቶች ይህንን ድርጊት አለማውገዛቸው በዛ ላይም ከሱ ላይ ተጨምሮ ደግሞ ጭራሹኑ ይህንን ነገር ለቅሶ ቀምቶ እኛ የተጎዳንበት ነው ብሎ ወደ መጮህ የገቡበት ሁኔታ አለ አንዳንድ አስተያየት ሰጪዎች ደግሞ ወልቃይትን ለመውረር የተደረገው የትግራይ ወረራ ሙከራ ነው አሁንም ወደ ኦሮሚያ የተሞከረው የሚሉም አሉ እና ሌሎች ደግሞ አስተያየት ሰጪዎች የሚሉት በአማራ ክልል አስተዳደር እነ ይልቃል ከፋለና የኦሮሚያዎቹ እነ ሽመልስ አብዲሳም የኦሮሞ ነጻነት ጦር እናጠፋለን ብለው የተፈራረሙት ፊርማ አለ 100 ሚሊዮን ብር እስከ መስጠት የደረሰበት ነገርም ነበር ጠቅላይ ሚኒስቴሩም ፓርላማ ላይ ፋኖን ያወደሰበት አንድ ንግግር ነበርና እንደዚህ አይነት ድርጊትን የሚፈጽምን አካል በትግራይም የተለያዩ ድርጊቶች ሲፈጸሙ ነበር በዚህ ልክ ፓርላማ ላይ ተወድሶ ነበር አጭር ደቂቃ ነች አዳምጠናት እንመለስ ፋኖ ለአማራም ለኢትዮጵያም ኩራት ነው ምን ጥያቄ የለው በጀግነት ተዋግቷል በጀግነት ይዋጋ ወደፊትም እሱ ያብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም ወደፊትም አርጓል ያደርጋል እያደረገም ነው ያለው ይሄ መመስገን አለበት መወደስ አለበት መከበር አለበት ጥያቄ የለው ያ ጠቅላይ ሚኒስቴሩ እንዲህ እያወደሱት ይገኛሉ የተለያዩ ደግሞ ማህበራዊ አስተያየት ሰጪዎች ደግሞ ፋኖ
እንደው ይህንን እያደረገው ኃይል እስላማዊ ኃይል ቢሆን ኖሮ ወይም ሙስሊሞች ቢሆኑ ኖሮ የዓለም ሚዲያ ሳይቀር አሸባሪ ብሎ ለመፈረጅ ራሱ ደቂቃ አይቆይም ነበረ እያሉ አስተያየት እየሰጡ ይገኛሉ። እና ሌሎችም የተለያዩ ጉዳዮች አሉ ይዤልዎት እመጣለሁ። ከወልቃይት ጋር ተያይዞ ወለጋ አማራ ነው የሚል አስተያየት የሚሰጡ የአማራ ሊቃን አሉ። እና ከመንግስትና ከአማራ ኃይሎች ጋር እየተደረገ ያለ ትብብር አይታዩትም? ወይ እንግዲህ አሁን ይሄ አስቸጋሪ ነገር ነው። አብዲሳ ጠቅላይ ሚኒስትሩ አሁን የሚናገሩትን ነገር እንደ አቋም ቆጥረን ከተነጋገር የትኛውን ነው እንደ እውነት አድርገን የምንወስደው የሚል ጥያቄ ያስከትላል። እሳቸው አቋም እንደሌላቸው በተደጋጋሚ አይተናል። ዛሬ የተናገሩትን ነገር ነገ አይደግሙትም፣ ወይም ትናንት የተናገሩትን ነገር ዛሬ አይደግሙትም። ትናንትናና ዛሬና ነገ የሚናገሩት ነገር እርስ በርሱ የሚጣረስ ነው፣ የሚጋጭ ነው። አምሹር አሁን ብትፈልግ ደግሞ ስለ ፋኖ በጣም አስቀያሚ የሆነ ዘግናኝ የሆነ ውንጀላ ያቀረቡበት ንግግር ደግሞ ማቅረብ ትችላለህ አይደለም? ጥቁር ክላሽን ከመከላከያ ሰራዊት እየገደለ የቀማ ኃይል ነው ብለው ክስ አቅርበዋል አይደለ? አሁን ደግሞ አንተ ያቀረብከው አለ። ሁለቱም የትኛውን ነው የምትወስደው? እና እሳቸው የመንግስትነት የጠቅላይ ሚኒስትርነት ኃላፊነታቸውን በአግባቡ እየተወጡ ያሉ ሰው አይደለም። አቋም የሌላቸው ሰው ናቸው። ቀደም እንዳልኩት ለዚህ ችግር መፈጠር ዋና ተጠያቂ ሰው ናቸው። እሳቸው የሀገሪቱ እውነተኛ ጠቅላይ ሚኒስትር ቢሆኑ ኖሮ፣ አገሪቱ እውነተኛ መንግስት ቢኖራት ኖሮ ህግን በማስከበር ረገድ፣ በመታጠቅ ረገድ ከማዕከላዊ መንግስት ውጪ ሌላ ኃይል ትጥቅ ሊታጠቅ አይችልም። የክልል ታጣቂዎች፣ ፖሊሶችና ሚኒሻዎች ብቻ ሊኖሩ የሚችሉት። የነሱ ኃላፊነትም ደግሞ የፖሊስ ስራ፣ የአካባቢ ደህንነት የማስጠበቅ ጉዳይ ነው። አንድ ክልል ከሌላ ክልል ጋር የሚዋጋበት፣ የአንድ ክልል ታጣቂ ሌላ ክልል ውስጥ ገብቶ ይቅርታ በዜጎች ላይ ጭፍጨፋ የሚፈጽምበት ሁኔታ ኢትዮጵያ ውስጥ ዛሬ እያየን ያለ ነው። ጠቅላይ ሚኒስትሩና መንግስታቸው መወጣት የሚገባውን ኃላፊነት መወጣት ስላልቻለ ነው። አሁን ብዙ ጊዜ ክርክሩ መንግስት በዚህ ችግር ውስጥ እጅ አለበት የለበትም የሚል ሲሆን ያለው ስህተት ነው። መንግስት በዚህ ጭፍጨፋ ውስጥ እጁ አለበት የለበትም ወደፊት መጣራት ያለበት ጉዳይ ነው። ተጣርቶ እውነታው ሲታወቅ ለዛ ነገር ተጠያቂ የሆኑ ኃይሎች ሊቀጡ፣ እርምጃ ሊወሰድባቸው ይገባል። ክርክሩ መሆን ያለበት መንግስት በጭፍጨፋ ውስጥ እጁ አለበት የለበትም ማለት ነው። መንግስት የመንግስትነት ኃላፊነቱን እየተወጣ ነው ወይስ አይደለም? የመጀመሪያ ማንም ላይ ለሚፈጽመው ጭፍጨፋ መንግስት እጁም ይኖርበት አይኖርበትም መንግስት ተጠያቂ። ምክንያቱም የዜጎችን ደህንነት የመጠበቅ ዋና ኃላፊነት በመንግስት እጅ ላይ የወደቀ፣ ህብረተሰቡ መጠየቅ ያለበት መንግስትን ነው። መንግስት ነው ታጣቂ ኃይሎችን በአግባቡ ተጠያቂ ማድረግ ያለበት፣ የህግ እርምጃ መውሰድ ያለበት እና ዋናው ክርክር መሆን ያለበት አሁን መንግስት እጁ አለበት በአሸባሪነት ሊፈርጅ ይገባል ይላሉ። ምኑን መንግስት እርምጃ መውሰድ አለበት ሲሉ በአሸባሪነት ሊፈረጅ ይገባል ይላሉ ፋኖ። እሱ ሳይሆን የመጀመሪያው እርምጃ መሆን ያለበት ህብረተሰቡን ከታጣቂዎች ጥቃት መከላከል ነው፣ ጉዳት እንዳይደርስባቸው ማድረግ ነው። ጉዳት ደርሶባቸው ሲገኝ ደግሞ ትክክለኛ የሆነ ማጣራት አካሂዶ ጉዳት ባደረሱት ኃይሎች ላይ ተገቢ የሆነ የህግ እርምጃ መውሰድ ነው እና ጉዳዩ ዳግም እንዳይደገም ማድረግ ነው። ከመንግስት የሚጠበቀው ኃላፊነት ይሄ ነው። በሽብርተኝነት የመፈረጁ ጉዳይ ብዙም ውጤት የሚያመጣልን አይመስለኝም። መጀመሪያ አሁን እኮ አብዲሳ ያለው ችግር ምን መሰለህ? አሁን ቅድም ያነሳው ነገር አለ፣ ከአማራ ልሂቃን አንጻር ያነሳው ችግር አለ። አዎ የአማራ ልሂቃን የአማራ ብሔርተኞች ችግር አለባቸው። ችግር የሚደርስበት የአማራው ህዝብ ብቻ እንደሆነ፣ በሌሎች ህብረተሰቦች ላይ ምንም አይነት ችግር እየደረሰን እንዳልሆነ አድርጎ የመጮህ አባዜ ያሳያሉ። ይሄ ችግር ግን የነሱ ችግር ብቻ አይደለም፣ የኦሮሞ ኤሊቶችም ችግር ነው፣ የትግራይ ኤሊቶችም ችግር ነው በዋናነት ማለት ነው። ሌሎች ኤሊቶች የሌሎች ብሔር ኤሊቶች ከዚህ ችግር የጸዱ ናቸው ማለት አይደለም። ግን ኢትዮጵያ ውስጥ አሁን በዋናነት በሶስቱ ክልሎች ላይ ያለው ችግር በጣም ገዢ ነው፣ በጣም ከፍተኛ ነው። ከዚህ አንጻር ካየን የሁሉም ብሔር ኤሊቶች ችግር አለባቸው። የኦሮሞ ህብረተሰብ በግፍ ሲጨፈጨፍ የአማራ ኤሊቶች መጮህ ያልቻሉትን ያህል የአማራ ህብረተሰብ ደግሞ ሲጨፈጨፍ የኦሮሞ ኤሊቶች ሲጮህ አንሰማ። የትግራይ ህዝብ ሲጨፈጨፍ የአማራ ኤሊቶች የማይጮሁትን ያህል የአማራ
ህዝብ ሲጨፈጨፍ የትግራይ ኤሊቶች አይጮሁም። ሁላችንም የምንጮኸው የኔ ነው ወይም ደግሞ እኔ ወጥቼበታለሁ ለምንለው ህብረተሰብ ብቻ ነው። ጉዳዩን እና ችግሩን የጋራ አድርገን ማየት አልቻለም። ትልቁ ስህተት ይሄ ነው። ስለዚህ አንዱን አካል ብቻ ተጠያቂ ማድረግ አንችልም። ሁሉም ተጠያቂ ነው በዚህ ረገድ። የኢትዮጵያ የፖለቲካ ኤሊቶች ሁላችንም በዚህ ረገድ ተጠያቂ ነን። አድሏዊ ነን፣ ወገንተኛ ነን። ሰው ነው። ከማንኛችንም ብሔር የሚገል ሰው ካለ መወገዝ አለበት። የኔ ብሔር አባል ስለሆነ አለማውገዝ ትክክል አይደለም። ከማንኛችንም ብሔር ሰው ከሞተ ለሞተው ሰው መታዘን አለበት። ተቆርቋሪ መሆን አለበት። እንደ አይነት ሁኔታ ግን አይታይም። አብዛኛው የሀገሪቱ ኤሊት እኔ ተወልጄበታለሁ እኔ መጥቼበታለሁ ለሚለው ህብረተሰብ ብቻ ተቆርቋሪ ሲሆን ነው የምናየው። ይሄ እጅግ አስቸጋሪ ጉዳይ ነው። ኢትዮጵያውያን ሁላችንም የወቅቱ ችግር አካል እንደሆን ራሳችንን ማሳመን ካልቻልን በስተቀር የመፍትሄውም አካል ልንሆን አንችልም። በጋራ የመፍትሄው አካል መሆን የምንችለው በጋራ የችግሩ አካል መሆናችንን ስንረዳ ነው። ቅድም መግቢያ ላይ እንዳልኩት ማናችንም ከዚህ ችግር ተጠያቂነት ማምለጥ አንችልም። በቀጥታም ይሁን በተዘዋዋሪ ይነስም ይደግም የተጠያቂነት ድርሻ አለብን። ይሄን ካልተቀበል አንዳችን ሌላችንን እየወቀስን አንዳችን በሌላችን ላይ ጣት እየቀሰርን መፍትሄ ማምጣት የምንችል አይመስለኝም። አሁን የሽብርተኝነት ጥያቄ ያነሳው ህወሓት ላይ ሽብርተኛ ተብሎ ፍረጃ ተደረገ አይደለ? ምን ውጤት መጣ? እሱን ሽብርተኛ ተብሎ ከተፈረጀ በኋላ ወደ ጦርነት ተገባ። ከ1.2 ሚሊዮን ያላነሰ ህዝብ አጣን በጦርነት። ሄዶ ግን ምንድነው የሆነው? እንደገና የሰላም ድርድር እንዲደረግና ሽብርተኝነቱ እንዲነሳለት ነው ስምምነት የተፈረመው አይደል? ኦላን በሽብርተኝነት ፈረጀ መንግስት አይደል? ኦነግ ሸኔ በሚል ስም ምን ውጤት መጣ? የተፈታ ችግር አለ? የተፈታ ችግር የለም። አሁንም በኦሮሚያ አካባቢ ጦርነቱ የበለጠ ተባብሶ እንዲቀጥልና በጦርነቱ ንጹሃን ዜጎች ሳይቀሩ ሰለባ እንዲሆኑ ነው የሆነው። ስለዚህ አሁን እዚህ ላይ ግን አሁን የትግራይ ኃይሎችንም ብናይ ኦሮሚያ ላይ የሚንቀሳቀሰውም የኦሮሞ ነጻነት ጦርን ብናይ ከመንግስት ጋር ለመደራደር ዝግጁ የሆኑና የፖለቲካ ፕሮግራም ያላቸው ማስፈጸም የሚፈልጉት ፍላጎት ያላቸው ኃይሎች ናቸው እና እነዚህን ወደ መድረክ አቅርቦ ተደራድሮ ወደ ሰላም ማምጣት ይቻላል በአሸባሪነት ከመፈረጅ ይልቅ። ያም ነው የሆነው። ግን ወደ ፋኖ ስንመጣ ትናንትናም ወልቃይት እንኖራለን ዛሬም ወለጋ እንኖራለን ብሎ የተጻፈ ቁጭ ብለው የማይደራደሩበት የፖለቲካ አጀንዳ የሌላቸው ኃይሎች ናቸው ይህንን ዘግናኝ ክስተት እየፈጸሙ ያሉት እና እነዚህን ኃይሎች እንደ ህዝብ በአሸባሪነት አውግዘን በመንግስትም ደረጃ በአሸባሪነት ተወግዘው ሁላችንም ካላገለልን በስተቀር እንዴት ማስቆም ይቻላል ብሎ ያስባሉ? ሌላ መፍትሄ ይሆናል? እንግዲህ ቅድም ያልኩ ምንድነው እንደውም አሁን እኮ አንተ እያልከኝ ያለው እንደውም ፋኖ ከመንግስትም ጋር በትብብር እየሰራ ነው እያልከኝ ነው አይደል ያለው? እኔ እያልኩ ያለው ደግሞ አይደለም ቀርቶ መንግስት አብሮት እየተባበረው ካለው ኃይልና ከሚጻረሩት ከሚዋጉትም ኃይል ጋራ ችግሩን መፍታት የሚችለው በጦርነት አይደለም፣ በሽብርተኝነት በመፈረጃ አይደለም። ኦኬ፣ ችግሩን መፍታት የሚቻለው በሰላማዊ ውይይትና ድርድር ነው። ህወሓት ጋር አሁን ለመፍታት እየተሞከረ እንዳለው ከኦላም ጋራ ቁጭ ብሎ የሽብርተኝነት ፍረጃውን አንስቶ መነጋገር አለበት፣ መደራደር አለበት እያልኩ ነው ያለው። ስለዚህ ምንድነው ኢትዮጵያ ውስጥ አሁን በሽብርተኝነት መፈራረጅ አይደለም የሚያስፈልገን፣ ችግሮችን በጠረጴዛ ዙሪያ ቁጭ ብሎ ለመፍታት መወሰን መደራደር ነው የሚያስፈልገን። ከፋኖ ጋር ያለውን ጉዳይ አንተ እንደምትለው ብቻ አይደለም እንዴ። ስማ ወደ 12000 የሚደርሱ እኮ የፋኖ ታጣቂዎች እኮ አማራ ክልል ላይ ታስረዋል እኮ። የፋኖ መሪዎች የሚባሉ አሁን እስር ቤት ውስጥ ነው ያሉት፣ አንዳንዶቹም ጫካ ውስጥ ነው ያሉት። ከፋኖ ኃይል ውስጥ በተወሰነ ደረጃ የተወሰኑት ናቸው ከመንግስት ጋር ተባብረው እየሰሩ ያሉት። አብዛኛው የፋኖ መዋቅር በመንግስት እየተሳደደ ነው ያለው። ኦሬዲ እኮ ሽብርተኛ ተብሎ አይፈረጅ እንጂ በጠላትነት ተፈርጆ ቅድም እንዳልኩ ጠቅላይ ሚኒስትሩም የአማራ ክልል ትልልቅ የሚባሉ ባለስልጣናቱ ፋኖ ህገወጥ ድርጅት ነው፣ ህገወጥ የሆነ ድርጊት እየፈጸመ ነው ብለው እኮ እያሳደዱት እኮ ነው የሚገኘው። እና በዛም ላይ የጠራ አቋም የለም ማለት ነው። ዞሮ አሁን ዋናው ነገር ምን መሰለህ፣ ሰዎችን የሚገል ማንም ኃይል ሽብርተኛ ኃይል ነው፣ ንጹሃንን የሚገል ነው። በዛ ደረጃ ማውገዝ አለብን፣ ምንም ጥርጥር የለውም።
ያለ ማድረግ ግን አሁን ያለው ችግር ምንድነው? የመረጃ ክፍተትም አለ። ለምሳሌ እኔ በተደጋጋሚ ስገልጽ ሰምተኝ ከሆነ ኦሮሚያ ውስጥ አማራዎችን እየጨፈጨፈ ያለው ኦነግ ሸኔ ነው የሚባለውን ነገር እንዲሁ በጭፍን አልቀበልም ነው ያልኩት። አይፈጽምም ብዬ ልከራከር አልችልም። በእርግጠኝነት ደግሞ ፈጽሟልም ልል አልችልም። ለምን? የድርጅቱ መሪዎች ወጥተው ይሄን ጉዳይ አልፈጸምንም፣ ስለዚህ አለመፈጸማችንን ደግሞ ማረጋገጥ ካስፈለገ ሶስተኛ ወገን ገለልተኛ የሆነ አካል ጉዳዩን ያጣራውና ተጠያቂ እንሁን ብለዋል። ስለዚህ የሚያስታርቀን ነገር ሶስተኛ አካል ጉዳዩን በገለልተኝነት እንዲያጣራውና እውነቱ እንዲታወቅ ማድረግ ነው መጀመሪያ። ከዛ በኋላ ለእያንዳንዱ ግድያ ተጠያቂ የሚሆነው አካል ተለይቶ መጠየቅ አለበት። ኦላ ለፈጸመው ድርጊት ተጠያቂ መሆን አለበት። የመንግስት ታጣቂዎች ለምሳሌ ኦሮሚያ ልዩ ኃይሎች ለፈጸሙት ወንጀል ተጠያቂ መሆን አለባቸው። መከላከያ ሰራዊት ለፈጸመው ወንጀል ተጠያቂ መሆን አለበት። ፋኖ ለፈጸመው ወንጀል ተጠያቂ መሆን አለበት። አሁን ካለው ይሄ ቶክሲክ የሆነ የፖለቲካ ሁኔታ አድላዊ የሆነ ነው በብሔር የመለያየት ሁኔታ አንፃር ግን በመረጃዎቹ ላይ ራሱ ስምምነት የለም። አሁን ለምሳሌ ሰሞኑን ኦሮሚያ ክልል ፋኖ ገብቶ ጭፍጨፋ ፈጸመ የሚለውን የኦሮሞ ኤሊቶች ተቀብለውታል አይደለም? ብዙ ከዛ ጋር ሊሄዱ የሚችሉ መረጃዎችንም ሲመላለሱ እያየን ነው። በሌላ በኩል ደግሞ ፋኖች አልተቀበሉትም ወይም ደግሞ መንግስት አልተቀበለው። ፋኖ ኦሮሚያ ክልል ገብቶ ንጹሃን እየጨፈጨፈ ነው ብሎ አያምኑ። አሁን ይሄን ማን ነው የሚያስታርቀን? ይሄን ሊያስታርቀን የሚችለው ክርክር አይደለም። በክርክር ምንም ልንስማማ አንችልም። ገለልተኛ የሆነ አካል ገብቶ ጉዳዩን እንዲያጣራ ማድረግ። ካጣራ በኋላ ያ ገለልተኛ ኃይል አጣርቶ ያመጣውን መረጃ መሰረት አድርገን ሁሉንም ተጠያቂ ማድረግ ነው፣ ለፈጸሙት ወንጀል ማለት ነው፣ መረጃውን መሰረት አድርገን። ከዛ ውጭ ግን አሁን ባለው ሁኔታ መተማመንም እንኳን አንችልም። ሁሉም ራሱን ተጠቂ ሌላውን አጥቂ አድርጎ ነው የሚከሰው። ሁሉም በዚህ ነፃ የሆነ አካል የለም። ሚዲያዎችንም ካየህ ሁሉም ወገንተኛ ሆኖ ነው እኔ ተወልጄበታለሁ እኔ መጥቼበታለሁ ለሚለው ብሔር ብቻ ነው ተቆርቋሪ ሆኖ የሚናገረው። እና ይሄ ችግር ሁላችንም ነው። የአማራው ኤሊት ላይ ያለ፣ የኦሮሞ ኤሊት ላይ ያለ። አሁን አብዲሳ በእውነት እንነጋገር ከተባለ ሰሞኑን ኦሮሚያ ላይ ከፍተኛ ችግር ነው የተፈጠረው አውቃለሁ። ብዙ ንጹሃን ተገለዋል። በዚህ በሰሞኑ ጦርነትና ግጭት ብቻ ከግማሽ ሚሊዮን በላይ የሆኑ ኦሮሞዎች ቤታቸውን ቀያቸውን ለቀው ተሰደዋል። አሁን ከፍተኛ የሆነ የኦሮሞ ኤሊቶችን ጩኸት እየሰማን ነው፣ ሮሮ እየሰማን ነው። ጥሩ ነው ይሄ። ግን አሁን በኦሮሚያ ክልል በተመሳሳይ ሁኔታ አማራዎች ሲጨፈጨፉ ተመሳሳይ ጩኸት እንሰማለን፣ ተመሳሳይ ሮሮ እንሰማለን። አንሰማም። አየህ፣ ትልቁ ችግር ይሄ ነው። የአማራ ኤሊትም አማራዎች ሲጨፈጨፉ የምንጮኸውን ያህል ኦሮሞዎች ሲጨፈጨፉ አንጮህ። እንዳላየን ማለፍ ነው የምንፈልገው። ችግሩ እንደሌለ መቁጠር ነው የምንፈልገው። አየህ፣ ይሄ ስህተት ነው። ከዚህ ካልወጣን ሁሉ የጋራ ነው ችግራችን። ኦሮሞ ሲሞት እኔ የማይሰማኝ ከሆነ፣ አማራው ሲሞት አንተ የማይሰማ ከሆነ የሰው ልጆች ነን፣ የአንድ ሀገር ልጆች ነን። የአንዳችን ጥቃት የሌላችን ጥቃት ነው ብለን ማመን እስካልቻልን ድረስ አሁን በተያዘው የፖለቲካ አካሄድ ችግሩን ሁልጊዜ እያባባስነው እንሄዳለን እንጂ ልንፈታው አንችልም። እኔ የመጀመሪያ ወደ መፍትሄው መሄድ ከፈለግን መጀመሪያ ሁላችንም የችግሩ አካል ነን፣ ተጠያቂ ነን ብለን መነሳት አለብን። ከዛ ስንነሳ ነው ሁላችንም የመፍትሄው አካል መሆን የምንችለው። ስለዚህ እኔ የተጠያቂነቱ ጉዳይ አሁን አብዲሳ ከሌያል ለዚህ ነው እኔ ሁልጊዜ ለሞቱ ሰዎች አዝናለሁ፣ የገደሉ አካላትን አወግዛለሁ። ግን እዛ ውስጥ ገብቼ የገደለው ከሌ የሚባል ብሔር ነው የሞተው ከሌ የሚባል ብሔር ነው የሚለው ዝርዝር ውስጥ መግባት አልፈልግም። ለምንድን ነው የማልፈልገው? አስተማማኝ የሆነ ተአማኝነት ያለው መረጃ ስለማናገኝ ለዚህ ነው ግፊት የምናደርገው። ሰሜንም ላይ ደቡብም ላይ ኦሮሚያም ላይ የተፈጸሙ ያሉ ወንጀሎች አሰቃቂ ወንጀሎች ናቸው። ወንጀሎቹ መፈጸማቸውን መካድ አይቻልም። ንጹሃን እየሞቱ ነው። ማን ገደላቸው፣ እንዴት ሞቱ፣ ቁጥራቸው ምን ያህል ነው የሚለው ነገር ግን አከራካሪ ነው። ይሄን ሊያስታርቀን የሚችለው ከመንግስትም ከተቀናቃኝ ወገኖችም ነፃ የሆነ ገለልተኛ አካል ሁላችንም የምናምነው ገብቶ እንዲያጣራ ማድረግና ወንጀለኞች ለሰሩት ወንጀል ተጠያቂ እንዲሆኑ ማድረግ ይሄ ነው። ከሁሉም በፊት ግን እኔ ሁሉም የህብረተሰብ ክፍል መረባረብ ያለበት አሁን አንዳችን ሌላው ክልል ላይ ያለውን ታጣቂ ኃይል ማውገዝ ላይ መሆን አለበት ብያለሁ። አሁን ሳይ ግን ምንድነው
አብዛኛው አማራ ኦላን ሲያወግዝ ነው የምሰማው። አብዛኛው ኦሮሞ ፋኖን ሲያወግዝ ነው የምሰማው። ዋናውን ተጠያቂ ኮረሳ ነው። እኛን እንደ ህብረተሰብ እንደ ዜጋ ከታጣቂዎች ጥቃት መጠበቅ ያለበት መንግስት የሚባል አካል አለ፣ ቤተ መንግስት የተቀመጠ በእኛ ስም። ይሄን ኃይል ነው ማስገደድ ያለብን፣ መጠየቅ ያለብን። ደህንነታችንን ካላስጠበቅከን፣ ከታጣቂዎች ጥቃት ካላዳንከን ምንድነው የምትሰራው? የማንን ጎፈሬ ታበጥራለህ? ስልጣንህን ልቀቅ ማለት አለብን። አሁን ግን እሱን ትተን እንደሌለ ቆጥረን እርስ በርሳችን ነው እየተካሰስን ያለነው። አየህ፣ እሱ ቆሞ ይስቃል። የስልጣን ማራዘሚያ ስልት አድርጎ ግጭቱን እየወሰደው። አየህ፣ ከመንግስት ጋር ግጭት አይደለም እየተካሄደ ያለው አሁን በዋናነት የጎንዮሽ ነው። አሁን ሆሪዞንታል ግጭት ነው እየተካሄደ ያለው። መንግስት ይሄን ምናልባትም ሊኖርበት ይችላል፣ ከሌለበት እንኳን ቁጭ ብሎ ያያል። አየህ፣ ይፈልገዋል። ከግጭቱ ተጠቃሚ ይሆናል፣ ስልጣኔን ለማራዘም ይጠቅመኛል ብሎ ነው የሚያስበው። እኛ ደግሞ እዛ ወጥመድ ውስጥ ወድቀናል። ዋናውን ኃላፊነት መውሰድ ያለበትን መንግስት የሚባለውን አካል ተጠያቂ ማድረግ መውቀስ ትተን እርስ በርስ ነው እየተወቃቀስን ያለነው። ለምንድን ነው አሁን አንድ ክልል ሌላ ክልል ሄዶ የሚዋጋው? የአንድ ክልል ታጣቂ ሌላ ክልል ሄዶ ንጹሃንን የሚገለው ለምንድን ነው? መንግስት እኮ ስለሌለ ነው። መንግስት ባለበት አገር የአንድ ክልል ታጣቂ ሌላ ክልል ሄዶ ጥቃት ሊፈጽም አይችልም። መንግስት ቢኖር ነው አይደል? ህገ መንግስቱ ይሄን አይፈቅድም። ይሄን ህገ መንግስት ራሱ መንግስት የሚያምርበትን ህገ መንግስት ማስፈጸም የሚችል መንግስት ቢኖር ኖሮ ይሄ በምንም ተአምር ሊሆን አይችልም። ማንም ንጹሃን ኢትዮጵያ ውስጥ በታጣቂ ኃይል ሊገደል የሚችልበት ሁኔታ የለም፣ መንግስት ቢኖር ኖሮ። ያ መንግስት ስለሌለ ነው። እኔ ከሁሉም በላይ ኢቭን ከተጠያቂነቱ በላይ ተጠያቂነቱ ራሱ የሚመጣው ኃላፊነት የሚወስድ መንግስት ሲኖረን ነው። መጀመሪያ ለዜጎች ደህንነት የሚቆረቆር ራሱ ከወንጀል ነፃ የሆነ ከግጭት አልጠቀምም ብሎ የሚያምን ቤተ መንግስት የተቀመጥኩት የህዝቡን የሀገሪቱን ደህንነት ለማስጠበቅ ነው የሚል መንግስት ካላገኘን አሁን ማጣራቱን በአግባቡ ሊጣራ አይችልም። ወንጀል የፈጸሙ ኃይሎችን በትክክል ተጠያቂ ሊሆኑ አይችሉም። ስለዚህ እኔ የሁላችንም የመጀመሪያ ርብርብ መሆን ያለበት መጀመሪያ ህግና ስርዓትን የማስጠበቅ ኃላፊነት ያለበት መሆኑን የሚያውቅ አያውቅም። ይሄ መንግስት ጭራሽ አይወጣም አይደለም ኃላፊነቱ